አሁን አንተ ጋር መጣሁኝ በ20 ብር መቁጠሪያ። ያን ጊዜ መምህር ግርማ ጋር 20 ብር ነበር መቁጠሪያ። በ20 ብር መቁጠሪያ አሬን አበላኸኝ አለኝ እና ይቅርታ ለተናገርኩት ቃላት ያው ማለት አንቆራጠጥከኝ ማለቱ ነው። እና አይደለ ተዋረድ ካለ ሰው ጊዜ አዎ ወደኋላ 7 ትውልድ ይቆጥርልኛል። ቤተሰቦቼ ማን እንደሆኑ እንዴት እንደነበሩ ይቆጥርልኛል፣ ታሪክ ይነግረኛል። አንተ ጋር ስመጣ 7ኛ ትውልድ ላይ ተያዝኩኝ። የተያዘ ሰይጣን ሐቅ ይመሰክራል፣ ያልተያዘ ሰይጣን ደግሞ ይቀባጠራል። እስኪያዝ ነው። ከተያዘ በኋላስ ውጣ ሲለው በኢየሱስም ወጣ። አሁን ማነህ አንተ ምንድነህ ብሎ ማናዘዝ አለበት ቅዱስ ጳውሎስ? ኦልሬዲ ማን እንደሆነ ተናገረ እኮ። አስመሳይ እንደሆነ፣ ቡዳ እንደሆነ፣ የገበያ ድግምት እንደሆነ ራሱ ተናገረ መንፈሱ። ስለዚህ የመንፈሱ ባህሪ፣ ጸባይ፣ ማንነቱ ሁሉ ነገሩ ግልጽ ሆኖ ታየ ማለት ነው። ከሚስቶቻችን ጋር ተድላ ደስታ እናደርጋለን እንድናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባችዋን ሴት ማን እንደሆነች የማናቃትን ሴት ይዘን እንተኛለን አሉት። ማን? አጋንንት። አባታችን አባ ጳውሊ 5ቱን ሴትና 5ቱን ወንድም እየጠየቁ ነው። ተሳለም ውስጥ ይኸው ልድገመው። ይኸው 2 አይበቃም? እሺ 3ኛ ይኸው። እሺ ጠዋት አንድ ያገኘኋቸው የተባረኩ አባት አሉ። እሳቸው አነቃቅተውኛል። በጣም የሚገርም ነገር ነግረውኝ ኢትዮጵያ የሚገጥማት ምንም እንኳን ፈተና ቢሆንም መልካም ነገር እንዳለ 2018 ያስፈራል እያልክ ስትናገር ነበረ ብለውኛል። አዎ በእርግጥ ያስፈራል፣ ግን ህዝቡን አጽናናን ያሉኝ። አዎ እንግዲህ ቢያስፈራም ተጽናኑ ተብላችኋል። ምንም ከዚህ በላይ ሌላ አልችልም። 2018 ገና ሳይገባ ሰኔ ላይ ግንቦት ላይና ሰኔ ላይ ነው ሳወራ የነበረው። እኚሁ አባት ድጋሚ የሚያጽናና ነገር ስለሚኖር ያ የሚያጽናናው ነገር መከራው እንዳለ ሆኖ የምንጽናናበት ተስፋ ነውና አይዟችሁ ብለዋል። ግን 2018 በጣም ከባድ ዓመት እንደሚሆን ቀድሜ መናገሬ እግዚአብሔር እናመሰግነዋለሁ። እና እሺ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 24 በዚህ ቀን የሚነበብ በዚህች ዕለት ሰሎንቅያ በምትባል በምስር ሀገር ሰይጣንን ያናገረ አባ ጳውሊ አረፈ ይላል። አባታችን አባ ጳውሊ በረከቱ ይደርብን። የአባ ጳውሊን ታሪክ ስትሰሙ እኔ ማን ነኝ ምንድን ነኝ ብላችሁ ራሳችሁን ትጠይቃላችሁ። ቀጥሎ ደግሞ ሌላ አንድ አባትም ታሪክ አጠር አድርጌ ስለምነግራችሁ ታገሱ። ከኋላ ያለውን የሊቀ መላክ ቅዱስ ሚካኤልን ስዕል ሁላችሁም እንደወደዳችሁ ተስፋ አደርጋለሁ። በጣም ነው ደስ የሚለው አይደለ? እና እንደዚህ እሳት ሲሆን መላእክቶቹን ትክክል ይገልጻቸዋል። ከለሩ እሳት ሲሆን የምናውቀው ስዕል ደግሞ እንደዚህ ሲሆን በጣም ደስ ይላልና ሊቀ መላክ ቅዱስ ሚካኤላችን የሚባርከን፣ ቅዱስ ኡራኤል ደግሞ አእምሯችን ይክፈትልን። ቅዱስ ሩፋኤል እንዳናዳምጥ የሚዋጋንን መንፈስ ሰዳዲ አጋንንት ቅዱስ ሩፋኤል የያዝልን። የዚህችም አገር ሰዎች ይላል። የምን አገር ሰዎች? የሰሎንቅያ የሚባሉ ሰዎች ማለት ነው። የሰሎንቅያ አገር ሰዎች የሄሮድስ ወገን የሆኑ ክፉዎች ናቸው ይላል። ሄሮድስ ማለት የጣሊያን ስሪት የሆነ ኃጢአት የበለጸጉ ልክ ፈርዖናውያን ፋራህ የሚባሉት ፈርዖናውያን እንዲሁም የባቢሎን ነገስታትም ጭምር አጠቃላይ ትልልቅ ነገስታት ወደ ስልጣን ሊመጡ ሲሉ ለጣዖት ትልቅ መስዋዕት አቅርበው ነው የሚመጡት። በጣም በጣም ትልቅ መስዋዕት እና ያ መስዋዕት ደግሞ ከብት አይደለም ወይ ዶሮ ደም ምናምን አይደለም፣ የሰው ደም። እሱም ደግሞ በጅምላ ነው። እልቂት እንደ ማያውያን የማያ ስልጣኔ እንደሚባለው እንደ ግብፅ ፒራሚድ ተሰርቶ እዛ አናት ላይ ሰው ይታረድና ደሙ ወደታች እየፈሰሰ ለዛ መንፈስ ይገበርና ከዛ በኋላ ነው ስልጣን የሚይዙት። በነገራችን ላይ ልክ እንደ ግብፅ ፒራሚድ ሹል የሆነ የጥንት ቅርስ ካያችሁ ሰው የሚሰዋበት እንዲሁም ሰው ደግሞ ከተሰዋበት በኋላ ንጉሱ ስልጣን የሚይዝበት ማማ ወይም ከፍታ እንደሆነ ማወቅ ይቻላል። ባማ ይሉታል። ባማ ማለት የርኩሰትና የኃጢአት ከፍታ ማለት ነው። መጽሐፍ ቅዱስ ሲናገር ባማ ማለት የርኩሰትና የኃጢአት ከፍታ ማለት ነው። ስለዚህ በዚህ ከፍታ ላይ ሄሮድሳውያን ምን ያደርጋሉ? ለሰይጣን መስዋዕት ያቀርባሉ። የትኞቹ ናቸው እንደዚህ የሚያደርጉት? ጣሊያን ውስጥ ያሉት ወይም ሮም ውስጥ ያሉት ሳይሆኑ ዜግነታቸው የሄሮድስ ዘሮች ምንም እንኳን ሮም ቢሆንም በሌላ ሀገር ላይ ስልጣናቸውን ያስቀመጡ። ለምሳሌ ኢትዮጵያ ውስጥ እንግዲህ ጣሊያን መታ ነበረ። ኢትዮጵያ ላይ ነው እንደዚህ አይነት ማማ የሚሰሩት፣ ትልቅ ፒራሚድ የሚሰሩት ማለት ነው።
እንጂ ሀገራቸው ላይ አይደለም። በሰው ሀገር ላይ ሲሆን እንደዚህ የሚያደርጉት ፒራሚድ ሰርተው ሰዎችን ይገብራሉ። ከጥናቱ ነው እንግዲህ። የዚችም ሀገር ሰዎች የሄሮድስ ወገን የሆኑ ክፉዎች ናቸው። ለእነርሱም ሕግ አላቸው ለእነዚህ ሰዎች ክፉዎቹ። ሕጋቸውም ሴቶችና ወንዶች በአንድነት ከውሽባ ቤት ገብተው ያድራሉ። ውሽባ ምንድን ነው ብያቸዋለሁ። አንደኛ እሳት የሚነድበት ቤት ነው። ሁለተኛ ደግሞ ውሽባ የሚባለው ዝሙት የሚፈጸምበት ናይት ክለብ በሉት፣ የዘንድሮ ናይት ክለብ በሉት፣ ጭፈራ ቤት እንደማለት ነው። እና የውሽባ ቤታቸው ላይ ራቁታቸውን ይጨፍራሉ ይላል። ናይት ክለባቸው ላይ እንደማለት ነው። ወይም ደግሞ ጨለማ ክፍል ግራውንድ ላይ አሁን ናይት ክለቦች እየተከፈቱ ያሉት የት ነው? ጨለማ ክፍል ላይ ነው አይደል? አዎ። እሺ ትንሽ ወደ ኋላ አድርገው መሰለኝ። ስለዚህ ከውሽባ ቤት ገብተው ያድራሉ። ሴቶችና ወንዶች በአንድነት ከውሽባ ቤት ገብተው ያድራሉ። በአንድነት ነው የሚገቡት። እሺ አባ ጳውሊም ወደዚች አገር ደረሰ፣ ከሱም ጋር ጎልማሳ ዲያቆን ነበረ ይላል። አባ ጳውሊ ረድእ ነበራቸው። በነገራችን ላይ የትኞቹም የበቁ አባቶች ከኋላቸው የሚከተል ረድእ አላቸው። ረድእ ማለት የሚያግዛቸው ምግብም ምንም በተመለከተ እንዳይጨነቁ እንዳያስቡ የሚያግዛቸው ስለበቁም ጠባቂ መልአክ በዚህ ዲያቆን ላይ ሆኖ ያገለግላቸዋል ማለት ነው። ብቃት ደረጃ ላይ ሲደርሱ አንዱ ትልቁ እንትናቸው ይሄ ነው፣ መገልገያቸው። እሺ ዲያቆን አብሯቸው ነበረ። እንዲያውም እንደዚህ አይነት ዲያቆን ማለት ነው እዚህ አገራችን ላይም አንድ ወደ ፒያሳ ነው 4 ኪሎ አካባቢ የበቁ አባት ነበሩ። የዛሬ 10 ዓመት በታሪክ ላይ ማቅረቤላቸዋለሁ። በልዩ ገጠመኝ 48 ABCDE ብዬ 5 ተከታታይ የበቁ አባቶችን ታሪክ አቅርቤያለሁ። በሪል ትክክለኛ ኢትዮጵያ ላይ አሁን ባለንበት ዘመን ላይ አባቶች ሲበቁ ምን አይነት ባህሪ ያሳያሉ የሚለውን ነገር አቅርቤያለሁ። እና አንድ አባት ራቆታቸውን እየሄዱ በመንገድ ቆሻሻ እያነሱ እንዳይበሉ አይምሯቸው አይሰራም ተብሎ ስለሚገመቱ ማለት ነው። አይምሯቸው አይሰራም ተብሎ ይገመት ስለነበረ ያገኙትን ፌስታል እያነሱ ሲሄዱ ኧረ እንደው ቆሻሻ ነገር ያነሱት አባባ መጥፎ ነው ቆሻሻ ነው ምናምን ይሏቸዋል። እና ግን እሳቸው ሆን ብለው ነው ሰው እንዲንቃቸው ከመጤፍ እንዳይቆጥራቸው ወይም ደግሞ እንደ ትቢያ እንዲቆጠሩ ስለሚፈልጉ ነው ያን ቆሻሻ የሚለቃቅሙትና ይሄ ዲያቆን ትህትናቸውን ስለሚያውቅ ያላቸውን ትህትና ስለሚያውቅ ከኋላ እየተከተለ ከእጃቸው ላይ ፌስታሉን ቅምት እያደረገ እጃቸውን ያራግፍና ዝም ይላቸዋል። ተው አይለቀምም አይላቸውም፣ ዝም ነው የሚለው። ይሄዳሉ ደግሞ ትንሽ ይከተላቸዋል። አሁን ደግሞ ሽንታቸውን አውጥተው ሰው ፊት ሲሸኑ ደግሞ ሄዶ በልብሱ ሽፍን ያደርግላቸዋል። በጃኬቱ እየሸፈንላቸው እዛው ጃኬቱ ላይ ሽንታቸውን ብስብስ ያደርጉታል። ይሄንን ስታስቡት አሁን አይ ቀውሰው ነው በቅተው አይደለም ልትሉ ትችላላችሁ። እኚሁ አባት ደግሞ ስለ ሕይወታችሁ የሚናገሩትን ስትሰሙ ድንግጥ ነው የምትሉት። እና እንዲህ አይነት አባት ደግሞ በመጽሐፍ በዚህ አሁን በማነባችሁ ላይ ታገኛላችሁ። ሴቶች ያሉበት አካባቢ ሄደው ነይ ልሳምሽ እያሉ አውቀው ሴቶችን ያስደነግጡ ነበረ። ገዳም ሊሳለሙ የሚመጡ ሴቶች እኚህን አባት አይተው ደንግጠው እነዚህ ቄሶች ምን አይነት ናቸው እነዚህ አባቶች እንዴት እንደዚህ ይሉኛል እኔ እኮ ልሳለም ነው የመጣሁት ብለው ደንግጠው ይሄዳሉ። በኋላ ምክንያቱ ምንድነው ብለው ቄሶች ጋር ሲጠይቁ ከከተማ ያላችሁ ቄሶች ወደ ገዳም ስትመጡ የበቁ አባቶች እንዳለ እያወቃችሁ እንድትቆዩ ነው። እነዚህ የበቁ አባቶች ናቸው ብላችሁ ባታስቡም ግን መሰናክል እንዳትሆኑባቸው ለነዚህ ለቀሳውስት ለካህናት መሰናክል እንዳትሆኑ ከዚህ ገዳምም እንድትጠፉ እዛው ከተማ ላይ ያለው ቤተክርስቲያን ላይ ብትሆኑ ይሻላል ብለው ነው እንደዚህ የሚያደርጉት ብለው ይነግሯቸዋልና አንዳንድ ጊዜ ብቃት ላይ ደረሱ ሲባል የሚያደርጉት ድርጊታቸውን ስትሰሙት ያስደነግጣቸዋል። አድርገውታል የሚባለው ነገር ስትሰሙት ብቃት ምንድን ነው የምትሉት። ግን ሆን ብለው ሰው እንዲሰድባቸው እንዲንቃቸው የሚያደርጉት ነገር እንደሆነ ነው ከመጽሐፍትና ከተለያዩ አባቶቻችን የተረዳሁት ማለት ነው። ግን ሰውን እያሰናከሉ እንደ ውሻ መቆጠርና መናቅ ጥሩ ነው ስላቸው ለአንዳንድ አባቶች አዎ እነሱ ምርጫቸው ነው። በእነሱ ማንም አይሰናከልም። ሰው እንዲንቃቸው እንጂ የሚሰናከል የለም የተባለው ለምን ጸሎታቸው ደግሞ ያንን ሰው ይደግፈዋል። ሊሰናከል የተባለውን ሰው ማለት ነው። እና አንድ ዲያቆን ከአባ ጳውሊ ኋላ ይከተላቸው ነበረ። በረቡዕ ቀንም ወይም በሮብ ቀን ሴቶችና ወንዶች በአንድነት ወደ ውሽባ ወይም ወደ ናይት ክለባቸው ቤት ሲገቡ
አይቶ አደነቀ። አባ ጳውሊ ማለት ነው። በአንድ ላይ ሆነው ሴቶች ወደ እሳት ወደሚነድበት ወይም ደግሞ ወደሚጨፍሩበት እና ድቅድቅ ጨለማ ወዳለበት ክፍል ሲገቡ አያቸውና አደነቀ። ከእነርሳቸውም አንዱ ለምን ይህንን የክፉ ስራ ትሰራላችሁ አለው። አባ ጳውሊ ማለት ነው። ከዛው ወደ ናይት ክለቡ እንግዲህ ቦዲጋርድ በዓይነ ህሊናችሁ የሆነ ናይት ክለብ በር ላይ ቦዲጋርድ እንደዚህ ወጠምሻ የሆነ ቦዲጋርድ ቆሟል። ከዛ አባ ጳውሊ በሩ ላይ ቆሟል። ናይት ክለቡ በር ላይ ቆሟል ብላችሁ አስቡ። ጭፈራ ቤቱ በር ላይ ሲገቡ አይተዋቸው ለምንድን ነው እንደዚህ የምትሆኑት? ራቁታችሁን የገባችሁን ያላችሁት ወንድና ሴት ሆናችሁ ነው የምትገቡት። ይሄ ቤት ደግሞ እሳት የሚነድበት ጨለማ ቤት ነው። ለምን ነው የምትገቡት ብለው ሲሏቸው ብለው ጠየቋቸው። የከፋ ስራ ለምን እንደዚህ አይነት የከፋ ስራ ትሰራላችሁ አላቸው። ያም ሰው አባቶቻችን እንዲህ ሲሰሩ ኖረው እኛም እንደነርሱ እንሰራለን አለው ይላል። አባቶቻቸው ዘማዊ ነበሩ። ስለዚህ እነሱ እንደሰሩት እኛም እንሰራለን። ልክ ነው። እንግዲህ በዝሙት መንፈስ የተለከፉ ልጆች የማን ልጆች ናቸው? የአባቶቻቸው ልጆች ናቸው። ሲቀድስ ያደገ ካህን፣ ሲቀድስ ያደገ ልጅ አባቱ ካህን ነው ማለት ነው አይደል እንዴ? ስለዚህ በአንድም በሌላ መንገድ ልጆች የማን እንደሆኑ ማወቅ የሚቻለው በባህሪያቸው ነው። ወይም ደግሞ አባትና እናት ልጆቻቸው ታይተው አባትና እናት ባህሪያቸው ሊታወቅ ይችላል። ሌሊትም በሆነ ጊዜ አባ ጳውሊ እዛ ቦታ ቆሞ ነበር። ሌሊትም ጭምር፣ ቀን ብቻ እኮ አይደለም ደግሞ ሌሊትም ሲሆን አባ ጳውሊ በጣም እያለቀሰ ተክዞ እዛ በር ላይ ቆሟል። ጭፈራ ቤቱ በር ላይ ሌሊትም በሆነ ጊዜ በታላቅ መቅሰፍት ይቀስፋቸው ዘንድ ባዘነ ልቦና ወደ እግዚአብሔር ይጸልይ ጀመር ይላል። እዛው ናይት ክለብ በር ላይ ሆኖ ጭፈራ ቤቱ በር ላይ ሆኖ አባ ጳውሊ ከረዳቱ ከዲያቆኑ ጋር ሆነው እያዩት ቆይተው ሙሉ ቀን ውለው ማታ ሲሆን እግዚአብሔር እንዲቀስፋቸው ያ ማለት በሌሊት በሆነ ጊዜ በታላቅ መቅሰፍት ይቀስፋቸው ዘንድ ባዘነ ልቦና አቤቱ ጌታ ሆይ ፈጥረሃቸው እንደዚህ እንስሳ ይሆናሉ፣ እንደዚህ አውሬ ይሆናሉ ብሎ ወደ እግዚአብሔር ለመነ ይላል። ይጸልይ ጀመረ። አሁን በአንዳንድ የጸሎት እንትኖች ስታዩት እንዴት አድናቸው ተብሎ ነው እንጂ የሚጸልየው እንዴት ቀሰፋቸው ይባላል ትላላችሁ። አባ ጳውሊ ምን ቢያዩ ነው ቀሰፋቸው ብሎ የጸለዩት? ታዩታላችሁ በኋላ መቀሰፍ ምን ማለት እንደሆነ ማለት ነው። ጸሎቱን ሲፈጽም ጥቁር ሰው ከውሽባ ቤት ራቁቱን የእሳት ሰይፍ ተሸክሞ ወጣ ይላል። ጥቁር ሰው በጣም የሚያስፈራ ጥቁር ሰው ማለት ነው። ከውሽባ ወይም ከናይት ክለቡ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማነህ? ማንንስ ትሻለህ አለው። አባ ጳውሊ ማለት ማነህ አንተ አለው። እኔ ሰይጣን ነኝ። አይገርም? እኔ ሰይጣን ነኝ። አንተ ወደ እርሱ በለመንክ ጊዜ ጌታ ላከኝ። ቃል በቃል ነው የምነግራችሁ። የሚገርም ቃል ነው። አባ ጳውሊ ወደ ላይ ጸለየ። ቀሰፋቸው ብሎ ሲጸልይ ሰዎቹን አይደለም የቀሰፋቸው፣ በሰዎቹ ላይ ያሉትን መናፍስት ነው። ስለዚህ ነው ልቡሳነ ሥጋ አጋንንቶች ስላሉ በሰው ላይ በሰኔ ጎልጎታ ላይ፣ በሰይፈ ሥላሴ ሰይፈ መለኮት ላይ፣ በአንዳንድ ጸሎት መጽሐፍቶች ላይ አንገቱ ይቆረጥ፣ ዘርጋው፣ እንደዚህ አድርገው፣ ገዝግዘው፣ ሰንጥቀው ምናምን እያለ ይናገራል አይደለም። እኔን እንደዚህ የሚያደርጉብኝ ክፉ ነገር የሚያደርጉብኝ እንደዚህ አድርገህ ደሙን አፍሰው እረደው ምናምን ይላል። እንዲህ አይነት አጋንንቶችን ነው። ስጋ ለበስ አጋንንቶች አሉ። አንዳንድ ሰዎች አሉ ከዚህ ባልተናነሰ መልኩ ሰይጣን ወይም ጠቋር እንደ ቱታ የለበሳቸው ሰዎች አሉ። እንደ ቱታ ለብሷቸው በአፉ ያናገራቸዋል፣ በእጁ ስራ ያሰራቸዋል። ምንም አይጎልባቸውም። ለሚናገሩት ነገር አይፈሩም። ናርሲሲስት ባህሪ ነው ያላቸው። ልክ እንደዚህ ቱታ ለብሶባቸው እንደ ቱታ ለብሷቸው በፈለገው መንገድ ያናገራቸዋል ማለት ነው። እና አባታችን አባ ጳውሊም ወደ እግዚአብሔር ሲጸልዩ እግዚአብሔር ጸሎታቸውን ሰማ። ቀሰፋቸው፣ እነዚህ ሰዎች በታላቅ መቅሰፍት ምታቸው ብሎ በታላቅ የማዘን ልቦና ሲጸልይ ይላል። የሚገርም ነው። ሲጸልይ ሰይጣን የእሳት ሰይፍ ይዞ ተሸክሞ ነው የሚለው። ለዚህ ተሸክሞ እየሮጠ ራቁቱን ጥቁር የሆነ ሰው እንግዲህ ሰው ነው። አንድ የሆነ ሰው ምንድን ነው የሚለው ሲመጣ አንድ ጥቁር ሰው ነው የሚለው። ጥቁር ሰው ነው የሚለው። ሰው ብሎ ነው የጻፈው እዚህ ላይ። አጻጻፍም ይሁን ምንም ይሁን ብቻ ሰው ነው። ግዕዙ ላይም እንደዛ ነው የሚለው። ራእየ ብእሴ ጸሊመ ወመጽአ ነው የሚለው። ጥቁር ሰው የሆነ ጥቁር ሰውዬ፣ ብእሴ ማለት የሆነ ሰውዬ ማለት ነው። ግዕዙ ላይም ልክ እንደዛ ነው የሚናገረው ማለት ነው። ስለዚህ ያ ጥቁር ሰው ማነህ ሲባል ግን ማነኝ አለ? ሰይጣን አለ።
ደጋግሜ የምነግራችሁ ምንድን መሰላችሁ? ጠቋርና ጥቁር የሚለውን እንድታገናኙ ስለምፈልግ ነው። ከለሩም ስሙም ተመሳሳይ ነው። በውሽባ ቤት ወይም በናይት ክለብ በጭፈራ ቤት ሆነው በማናለብኝነት ልባቸውን ነፍተው የሚጨፍሩ ሰዎች ላይ ያለው መንፈስ ማን እንደሆነ የሚናገረው። እንዴት መጣ ማነህ አንተ ሲለው እኔ ሰይጣን ነኝ። አንተ ወደ እርሱ እንግዲህ ወደ እርሱ ሲል እዚህ ጋር ወደ እግዚአብሔር አላለም፣ ወደ አምላክ አላለም። ግን በአይነ ህሊናቸው አስቡትና አባ ጳውሊና ሰይጣን ጎን ለጎን ቆማል፣ ፊት ለፊት ቆመዋል። ወደ እርሱ ሲል እጁን ወዴት የሚጠቁመው? ወደ ላይ አይደለ? ወደ እርሱ በለመንክ ጊዜ ጌታ ላከኝ። ኢየሱስ ክርስቶስን ወይም እግዚአብሔርን ማን አለው? ሰይጣን ጌታ አለው። በዚህ ልክ ስሙን መጥራት እንኳን አይፈራም። ጠቋር ማለት ደፋር ነው የምላችሁ ለዚህ ነው። እየተቃጠለም እንኳን በጸሎቱ አባ ጳውሊ ስቦት አምጥቶት አጠገቡ አቆሞትም እንኳን ጌታ ብሎ ሲጠራ ስሙ አላቃጠለውም ሳይሆን ስሙን እያቃጠለው ቢሆንም ይጠራዋል። ግን ሁሉም ጌታ ሆይ ጌታ ይሉኛል፣ ግን ሁሉም የሚወዱኝ አይደሉም አለ ክርስቶስ ሲናገር። ከልቡ አይደለም ማለት። ስለዚህ አጋንንትም እምነት አላቸው የሚለው የያዕቆብ መልእክት ላይ ለዚህ ነው። አጋንንትም ያምናሉ፣ አንተም ታምናለህ፣ ግን እምነትን ከምግባር እንዴት ለይተህ ታያለህ? አጋንንት ግን ምግባር የላቸውም እምነት ብቻ ነው ያላቸው ይላል። ስለዚህ ያምናሉ። ምን ማለት? እግዚአብሔር አምላክ መሆኑን ኢየሱስ አዳኝ መሆኑን ያምናሉ። አንተ ወደ እሱ ስትጸልይ በለመንክ ጊዜ ጌታ ላከኝ፣ ሂድ፣ ደጅ ላይ የኔ አገልጋይ ቆሟል፣ አባ ጳውሊ ቆሟል፣ ሂድ አናግረው፣ ተቀስፋል፣ ስራህ ይፍረስ አለው ይላል። እንዴት ብሎ ላከው? ጌታ ላከኝ ነው የሚለው። እንዴት ብሎ ልኮት ይሆን? እስቲ አስቡ። ናይት ክለብ ውስጥ እስቲ ራሳችሁን ናይት ክለብ ውስጥ በሐሳብ እስቲ ውሰዱት። ትንሽ እስቲ አይምሯችሁን አይናችሁን ጨፈን አድርጉና መብራቱ ብልጭ ብልጭ የሚላል፣ ሙዚቃው ድንቁር የሚያደርጋል፣ ሰው ራቁቱን ነው፣ ይበላል፣ ይጠጣል፣ ይጨፍራል፣ ወሲብ ይፈጽማል አይደለም? እዛ ቦታ ላይ ኢየሱስ ክርስቶስ መጥቶ ሰይጣንን ሂዱጣ ደጅ ላይ አባ ጳውሊ እየጠራህ ነው ሲለው አይገርማችሁ? ላከኝ ሲል በአይኑ ተገልጾ አይደለም፣ ታይቶትም አይደለም። ሰይጣንም በራሱ በተፈጥሮ ልብ አለው። በልብ ነው የሚያናገረው ማለት ነው። የጌታ እዛ መገኘት አይጠበቅበትም። ቢገኝ ምንም አይሆንም። ስንክሳር ላይ ነው በነገራችን ላይ በምኖር ነው ታኅሳስ 24 እሺ፣ ታኅሳስ 24 አባ ጳውሊ ታሪክ ነው የምነግራችሁ። የተባረኩ አባት 90 ዓመት ሙሉ በበረሃ ሲጸልዩ ቆይተው ሰው ቁመቱ መልኩ ሁሉ ጠፋባቸው። ቋንቋ ብቻ ነው ያልጠፋባቸው። ለምን? ስለሚያወሩ ወደ እግዚአብሔር ስለሚያወሩ ቋንቋቸው አልጠፋባቸውም። ሰው ካየሁኝ 90 ዓመት ሞላኝ አሉ አባ ጳውሊ። ሰው ካየሁኝ ደህና ናችሁን? አባ መቃርስን ነው የጠየቋቸው። ሰው ካየሁኝ 90 ዓመት ሞላኝ። 96 ነው 90 ዓመት አሉ። በጣም ይገርማል። በዚህ ልክ እንግዲህ ከእግዚአብሔር ጋር ተጣብቀው ሰውን ረስተው በምናኔ የሚኖሩት ምን ቢያዩ ነው? ወደ ባህር ጠልቀው እንስሳትን እየቆጠሩ ይሆን? ወደ ሰማይ ወጥቶ አዕዋፋትን ወይም ደግሞ የት ሄደው ይሆን? ሲኦል ሄደው ነፍሳትን እየቆጠሩ ወይስ ገነት ገብተው 90 ዓመት ሙሉ በበረሃ ትንሽዬ ውሃ ትንሽዬ ፍራፍሬ እየበሉ ቅጠል እየቆረጡ 90 ዓመት ሙሉ መኖር አይከብድም? ቅዱሳን አባቶቻችን የተሻሉ ናቸው። ለእነሱ እግዚአብሔር ቅርብ ነው፣ ይሰማቸዋል ምንለው ለዚህ ነው። ኢሳይያስ 56 ላይም ለዛ ነው በቤቴና በቅጥሬ ቃል ኪዳን እሰጣቸዋለሁ፣ መታሰቢያም አደርግላቸዋለሁ፣ ሰንበቴን ለሚጠብቁ ደስ የሚያሰኘኝ ነገር ለሚጠብቁ ይላል። ስለዚህ እዚህ ጋር የምናየው አባታችን አባ ጳውሊ ትልቅ ቃል ኪዳን ያላቸው አባት እንደሆኑ ነው የምንረዳው። ሰይጣን ጌታ ላከኝ ወደ አንተ አለ። ጌታ ወደ አንተ ላከኝ። ልቀጥል አይደል? ከዛ አባ ጳውሊም የምታስትበትን ሁሉ ትነግረኝ ዘንድ እጠይቅሃለሁ አለው። የምታስትበትን ነገር እጠይቅህ ዘንድ ማን ነው? የምታስትበትን ነገር ትነግረኝ ዘንድ እጠይቅሃለሁ። ምን ማለት ነው? ኢንተርቪው ነው ማለት ነው። ይኸው ማይክ አለ እዚህ ጋር። እስቲ እንዴት ነው ሰዎች የምታሳስተው? መምህር ግርማ በዚህ መልክ ይዋቸው። እዚህ ጋር መምህር ግርማ አሉ ብለን እናስብ አይደለ? የኔን እጅ እንደ መምህር ግርማ ወሰዱት፣ እኔ እዚህ ጋር እንዳለሁኝ ያርግልኝና እዛ ጋር ደግሞ ወደ ሚካኤል ስዕል አድርጉት፣ ወደዚህ ላርገው። ቆሟል አጅሬው። እንዴት የምታሳስታቸው ሲባል እንዲያርጌ ይላል። ጠቋሩ ማዳልሞቴው ምኑ መምህር ግርማ መድረክ ላይ አይደለ? እንደዛ ነው እያሉ ያሉት እኛ አባት። እስቲ እንዴት ሰዎችን እንደምታሳስት ንገረኝ፣ እንድትነግረኝ እጠይቅሃለሁ አሉት ነው የሚለው። ኢንተርቪው ማለት ነው። ልክ ማርቆስ ወንጌል ምዕራፍ 5 ላይ እንዳለው ስምህ ማን ነው ሲለው ሌጊዮን ነኝ፣ የብዙ ጭፍሮች አለቃ ነኝ፣ ስለዚህ ስማችን ሌጊዮን ነው አለው። በነገራችን ላይ ሌጊዮን የሚባል ላፕቶፕ አለ ታውቃላችሁ? ሌጊዮን የሚባል እናንተ ሌጊዮን ነው የምትሉት አይደለ? ላሳያችሁ ሌጊዮን የሚባለው ላፕቶፕ ጠዋት ወንድሜ እያሳየኝ ነበረ። በጣም ነው የገረመኝ። ያው
ይሄን ላፕቶፕ ታውቁታላችሁ? ጽሁፉ ተገልብጦ ነው የሚታያችሁ መቼም። ይኸው ሌጊዮን የሚባል ላፕቶፕ ይኸው ተከርብቷል። ትንሽ ጽሁፉ እንግዲህ ይቅርታ፣ እናንተ ገልብጣችሁ ደግሞ ስክሪንሾት አድርጉትና ገልብጣችሁ ይዩት እና ሌጊዮን ነን አለ። እዚህ ጋርም ደግሞ ልክ እንደዛው አባታችን አባ ጳውሊ ማነህ ሲሉት እኔ ሰይጣን ነኝ አለ። ሰው ነው። ለምን ማነህ አሉት? ከለሩ ጥቁር ስለሆነ የእሳት ሰይፍ ይዟል ተሸክሟል። ከዛ ደግሞ ቀንድም ይኖረዋል ጅራትም ይኖረዋል። ወይ ደግሞ መልኩ የሚያስጠላ የሚያስፈራ ሊሆን ይችላል። ብቻ ከሰው ባህሪ ወጣ ያለ ስለሆነ ሊሆን ይችላል። እና ንገረኝ አሉት። እኔ በጣም ስለደነቀኝ ነው። በጣም የገረመኝ በእውነት እንደው የአባቶቻችን በረከት ይደርብን። ሰይጣንም ይላል የምትሻውን ጠይቅ አለው። የምትሻውን ጠይቅ አለው። ሰይጣንም ማንን? አባታችን አባ ጳውሊን። የተያዘ ሰይጣን አይንፈራገጥም፣ አይወራጭም። አጉል መንፈራገጥ ለመላላጥ የሚባል ነገር አለ። እኔ ላይ ያለው መንፈስ እንደዚህ ተርቶብኛል። የዛሬ 13 ዓመት 14 ዓመት ኦሆ ምን ነው ጸባይ ገዛህ ምናምን አልኩት፣ መምህርም ሲሉ ስለምሰማ። ኧረ ተወኝ፣ እኔ አሁን ምን ሊሆን ነው የምንፈራገጠው? ለመላላጥ በቃ ይዘኸኛል። የዛሬ 300 ዓመት ነበርኩኝ ግራዝማች ቀኛዝማች ላይ ምናምን ነገስታት ላይ ምናምን ነበርኩኝ። አሁን አንተ ጋር መጣሁኝ በ20 ብር መቁጠሪያ። ያን ጊዜ መምህር ግርማ ጋር 20 ብር ነበር መቁጠሪያ። በ20 ብር መቁጠሪያ አሬን አበላኸኝ አለኝ። እና ይቅርታ ለተናገርኩት ቃላት ያው ማለት አንቆራጠጥከኝ ማለቱ ነው። እና አይደለ ተዋረድ ካለ ሰው ጊዜ አዎ ወደኋላ 7 ትውልድ ይቆጥርልኛል። ቤተሰቦቼ ማን እንደሆኑ እንዴት እንደነበሩ ምናምን ይቆጥርልኛል። ታሪክ ይነግረኛል። አንተ ጋር ስመጣ 7ኛ ትውልድ ላይ ተያዝኩኝ። ካንተ እንዳይቀጥል ካንተ ወደኋላ ወደዛ እንዳይሄድ ተያዝኩኝ ይለኛል። ለካ በምክንያት ይዳንኩት። ለካ የመጨረሻው ከኔ በኋላ ወደ ልጆቼም ወደ ማንም እንዳያልፍ በእኛ ቤተሰብ ላይ ቀጥ እንዲል ተፈልጓል ማለት ነው። እና እኔ እንጃ መንፈራገጥ ለመላላጥ ብሎ የተናገረውን መንፈስ እስከምሸኛው ጊዜ ድረስ የሚያወራኝ የነበረው ነገር በጣም የሚገርም ነገር ነው። በትክክል ከልጅነቴ ጀምሮ አደርገው የነበረውን ነገር ለምን እንደገጠመኝ ኢቭን ያስቀየሙኝ ዘመዶቻችን ሁሉ ሳይቀሩ የኛ የገዛ የስጋ ዘመዶቻችን ሁሉ ሳይቀር የት ቦታ ምን እንደሚያደርጉ የት ቦታ ሄደው ምን እንደሚያደርጉ እያንዳንዱ ይነግረኝ ነበር። ከዛ ሸኘኝ፣ በቃ አልፈልግም ብሎ ተስፋ ቆርጦ አልቅሶ በቃ መሄድ እፈልጋለሁ ሲል መምህር ጋር ሄጄ መምህር ሸኙልኝ አልኳቸው። ከዛ ደግሞ እኔ መድረክ ላይ በወጣሁ ቁጥር ሰው ይቀና ነበረ። በወቅቱ መምህር እንዴት ነው ቶሎ የምትይዘው ይሉኛል። እኔ ከመምህር ነው የተማርኩት። ስግደት የሚባለው ነገር በጣም ወሳኝ ነገር ነው። ረጅም ሰዓት መስገድ በጣም ወሳኝ ነው፣ መንፈስን ይይዛል ሲሉ ሰምቻለሁ። ሰይፈ መለኮት ሰይፈ ሥላሴ እንዲሁም ደግሞ መልካ ሩፋኤል፣ እነዚህ ነገር በጣም ወሳኝ ናቸው። ኃጢአቴን ደግሞ መልካ ማን ነው ውዳሴ አምላክን እየጸለይኩኝ አርጋኖን የእመቤታችን ፍቅር እንዲያድርብኝ ብቻ ሁሉንም ያው የማይቀር ነው። ግን በቀን አንድ ጊዜ ነው የማደርሰው፣ አልደጋግመውም። በሳምንት አንዴ ጸሎቱ ይዳረስልኛል ማለት ነው። መልካ መልኩ ምንም። በወቅቱ ደግሞ ጀማሪ ክርስቲያን ከጳጳስ ይበልጣል። እልህን የተወጣሁባቸው አጋንንቶቹ ላይ መከራቸውን ያሳየኋቸው፣ ቅጥቅጥን ያረኳቸው። በቃ ለብቻዬም ማድርበት ክፍል አገኘሁኝ። የሚናገረኝ የለም። በሃይማኖቱ ላይም በመጽሐፍ ቅዱስ ትምህርቱ ላይም ደህና ነበርኩኝ። ያው በደንብ ስለሚገባኝ የበለጠ እያነበብኩኝ ሪፈር እያደረኩ የመምህር ግርማን ቪዲዮ እያየሁ መጽሐፋቸውን እያነበብኩኝ በቃ ማለት አልቻልኩም እስኪል ድረስ ማለት ነው። አትሄዳትም እያልኩት በቃ ይበቃኛል በዚህ ዓመት አንተ ብለህ ነው የምትሄደው እያልኩ እና አባቶቻችን ለካ ቀድመው ጽፈውልናል። በል ምን ያለ ሰይጣንም የምትሻውን ጠይቀኝ አለው አባ ጳውሊም ብሎ መለሰለት ይላል። የምትሻውን ጠይቀኝ እንግዲህ ኮንቨርስ እያደረጉ ነው። ኢንተርቪው ነው፣ ይሄ ቃለ ምልልስ ነው። ያ ቃለ ምልልስ እኛ እንድንማርበት ደግሞ ያኔ አባታችን አባ ጳውሊ አውርተውት ብቻ ቀርቶ ቢሆን ኖሮ ወይ ጉድ የእግዚአብሔር ስራ ብለው ወደ ባህታቸው ወይም ደግሞ ወደ በረሃቸው ይመለሱ ነበረ፣ አይጻፍልንም ነበረ። ግን ስንክሳር ታኅሳስ 24 ላይ እንዲጻፍ ተደረገ። ከዛስ ኢንተርቪው አሁንም እየተነበበ ነው፣ አሁንም ቃለ መጠይቅ እየተደረገ ነው ማለት ነው። ዛሬም ድረስ የሚያደርጉ አባቶች አሉ። ይሄ ኢንተርቪው ስለሚጠቅም ሰይጣንን ኢንተርቪው ማድረግ፣ ሰይጣንን ቃለ መጠይቅ ማድረግ ተገቢ እንደሆነ ሰዎች እንዲማሩበት ወሳኝ እንደሆነ ከአባታችን ከአባ ጳውሊ እየተማርንበት ነው ማለት ነው። አባታችን አባ ጳውሊም በተጠየቁት መሰረት ያለ እግዚአብሔር ፈቃድ በሰው ላይ ታድር ዘንድ ምክንያት እንዴት ታገኛለህ አሉት። በቃ ወሳኝ ጥያቄ ነው አይደል? ሰላም ወሳኝ ጥያቄ። ያለ እግዚአብሔር ፈቃድ
በሰው ላይ ታድር ዘንድ ምክንያት እንዴት ታገኛለህ? ያ ማለት ያለ ሰው ፈቃድ አላሉትም፣ ያለ እግዚአብሔር ፈቃድ ነው ያሉት። እንደዚህ አይነት ጥያቄ የጠየቀ አባት የለም። በነገራችን ላይ ያለ እግዚአብሔር ፈቃድ ሳይሆን ያለ ሰው ፈቃድ እኔ ሳልፈቅድለት እኔ ውስጥ አያድርም አይደል ስምለው ምናምን ይላል ሰው ሲናገር። ሰው አስቦም ሰይጣን እንዲመጣ ማድረግ ይችላል። ተግብሮም ተናግሮም ሰይጣን እንዲመጣ ማድረግ ይችላል። ሰይጣን እንኳን ተጠርቶ ወይም እንኳን እናብላችሁት እንዲሁ ልክስክስ ውሻ ነው ይከተላል። ግን ያለ እግዚአብሔር ፈቃድ በሰው ላይ እንዴት እንደዚህ ታደርጋለህ አሉት። እግዚአብሔር ሲፈቅድ ነው ማለት ነው አጋንንት ሰዎች ውስጥ የሚገቡት። ስለዚህ እግዚአብሔር መቼ ነው የሚፈቅደው ማለት ነው? እግዚአብሔር የሚፈቅደው መቼ ነው? በጣም ነው የገረመኝ ይህ አባባል። መቼ ነው እግዚአብሔር የሚፈቅደው? እዚህ ጻፉ። እግዚአብሔር ቢፈቅድበት ጊዜ አለ ማለት ነው። ስለዚህ ሰይጣን ሰው ላይ እየተጫወተ ነው ያለው። ስለዚህ እግዚአብሔር ፈቅዶለት ነው። እንዴት ነው የፈቀደው? ለማን ነው የፈቀደው? መጽሐፈ መቃቢያን 3 ከምዕራፍ 1 እስከ ምዕራፍ 3 መቃቢያን 3 አይነት ነው ያለው። መቃቢያን 1፣ መቃቢያን 2፣ መቃቢያን 3 አለ። መቃቢያን 3 የሚባለው መጽሐፍ ላይ ከምዕራፍ 1 እስከ ምዕራፍ 3 በደንብ አንብቡት። ሰይጣን እንዴት እንደተፈቀደለት ይናገራል። ከሕግህና ከስርዓት የወጡትን ለእኔ ስጠኝ አልኩት፣ እግዚአብሔርም ከመጽሐፍ ቅዱስ ሕግና ከእኔ ስርዓት የወጡትን 10ቱን ትእዛዛት የማይጠብቁትን ለአንተ ሰጥቻለሁ አለኝ። እግዚአብሔር ከሰጠኝ ጊዜ ጀምሮ እኔ ከእግዚአብሔር ሕግ የወጡትን በሙሉ እቀልባቸዋለሁ፣ በፉጨት እጠራቸዋለሁ፣ በዓይኔ እጠቅሳቸዋለሁ፣ በንግግር ልባቸውን አሰምጠዋለሁ፣ አቀልጠዋለሁ እያለ ይናገራል። በጣም የሚገርም ነገር ነው የምታገኙት። ስለዚህ መጽሐፈ መቃቢያን መጽሐፍ ላይ ያለው የሰይጣን የሚናገረው ንግግር መጽሐፍ አልነበረበትም ማለት ነው። ኢንተርቪው ከተከለከለ ሰይጣንን ማናገር ተገቢ አይደለም። ዝም ብለህ ውጣ በሉት ነው የሚባለው። እንዴ አንድ የሚያመነዝር የነበረ ሰው ሰይጣን ላይ ወላ ጮኸ። ያ አመንዝራ ሰው ቄስ ጋር ሄደና ጮኸ። ከዛስ አስወጡለት። ቄሱ ዝም በል አትጩህ፣ ሳትናገር ውጣ አሉት። ከዛ ይሄ አመንዝራ ሰው ምን ሆኜ ነበር ሲል አይ በቃ መንፈስ ነበረ ወጥቶልሃል፣ ጸላዔ ሰናያት ነው፣ አይዞህ ጹም ጸልይ እሺ ብለውት ይሸኙታል። ይሄ ሰው የት እንደያዘው እንዴት እንደያዘው ማን መተት እንዳደረገበት ሳያቅ ወደ ቤቱ ሲመጣ አሁንም እዛው ቦታ ላይ ነው የሚሆነው። ስለዚህ ማወቅ ነበረበት። ማን በተናገረው? ሰይጣን በተናገረው። ለዚህ ነው ግዴታ ሰይጣን የተናገረውን ነገር መስማት። እንዴት ሲባል ሰይጣን በማን ተይዞ? በእግዚአብሔር ተይዞ የለፈለፈው እውነት ስለሆነ እግዚአብሔር ይዞት ነው የሚያስለፈልፈው። እንደዛ መካላችሁ ኢየሱስን ውሸታም እያልነው ነው። ማርቆስ ወንጌል ምዕራፍ 5 ላይ ማነህ ሲለው ሌጊዮን ነኝ ሲል ይህ ውሸታም። የምን ሌጊዮን? ሰይጣን አይደለ ይለው ነበረ። ሌጊዮን ነኝ ሲል ሐዋርያትን ሰማችሁን ብሎ እንደማለት ነው። የብዙ ጭፍሮች አለቃ ነን ሌጊዮን ነኝ ሲል አጸደቀው። ዝም በማለት አጸደቀው። ኢየሱስ ትክክል ስለሆነ ማለት ነው። በኢየሱስ ስም የተያዘ አጋንንት የሚለፈልፈው ሐቅ ስለሆነ ማለት ነው። ካልተያዘስ ያቺ የሐዋርያት ሥራ ላይ ያለች ሴት የእግዚአብሔርን መንገድ የሚነግሯችሁ እነዚህ ሰዎች ናቸው ስሟቸው እያለች ከኋላ ተከተለች ይላል። እንዴ ቅዱስ ጳውሎስ ናላው ዞረበት። በጣም ተጨነቀ። ከቅዱስ ሉቃስና ከቅዱስ ሲላስ ጋር ሆነው ወደዛች ከተማ ሊያስተምሩ ሲገቡ ከኋላ አሮጊት እኮ ነች እየተከተለች የእግዚአብሔርን መንገድ የሚነግሯችሁ እነዚህ ሰዎች ናቸው ስሟቸው ትላለች። እንዴ እሷ ጠንቋይ ናት፣ የስርማሽ ቅጠል በጣሽ ናት፣ የገበያ ድግምት የምትደግም ሴትዮ ነች አሮጊቷ። ለከተማው ሰው በሙሉ የገበያ ድግምት ትደግማለች፣ የትርፍ መንፈስ ትባላለች። ስለዚህ እንዴት ነው ለሐዋርያት የምትመሰክረው? ሰዎች በሙሉ ሐዋርያትን እንዲሰሙ እየመሰከረች ነው። ንስሐ ገብታ ይሆን? ተጸጽታ ይሆን? አይደለም፣ እያስመሰለ ነው። ምን አይነት ሰይጣን? ያልተያዘ ሰይጣን። ያልተያዘ ሰይጣን ያስመስላል፣ ያልተያዘ ሰይጣን ይዋሻል። እስኪያዝ ድረስ ነው የሚፈራገጠው። ከዛ ቅዱስ ጳውሎስ በጣም ጨነቀው። የጨነቀው ምንድነው? ከኋላ ነዘነዘቻቸው። የዚች ሴትዮ መንፈስ ግን የሐቅ መንፈስ አይደለም አለና ዞር አለና በኢየሱስ ክርስቶስ ስም የዚች ሴትዮ ላይ ያለ መንፈስ ውጣ ሲለው ብን ብሎ ሄደ። ሴትዮዋም ወደቀች። ሰማችሁ? ከዛስ የከተማው ሰው በሙሉ ተሰበሰበና አሮጊቷ ላይ ያለው መንፈስ እንደሄደ ሲሰማ ይላል ሰው የትርፋችንን መንፈስ እነዚህ ሰዎች ከሴትዮዋ ላይ አስወጡብን። መንፈሱ እንደወጣ ማመኑ። የትርፍ መንፈስ ወይም የሰላቢና የገበያ ድግምት እንደሆነ ማመኑ። ከሴትዮዋ ላይም ደግሞ አስወጡብን ብለው ሰይጣን ወዳጃቸው እንደሆነ ማመኑ እና ምን እናርጋቸው? እንቀጥቅጣቸው፣ እናሳዳቸው ብለው ሰይጣንን ስላስወጡ ቅዱስ ጳውሎስና ሲላስ ቀጠቀጧቸውና ከከተማ ዳር ላይ ጣሏቸው ይላል። ቀጠቀጧቸው። እኔ እኮ አንዳንድ ጊዜ ይገርመኛል። ለምን ሰይጣን እናስወጣችሁ ተብለው ያልተያዘ ሰይጣን ተይዞ ሲባረር ለምንድን ነው ሰይጣን ያስወጣው ተብሎ የገበያ ድግምት ለምን ወጣ ተብሎ የሚቀጠቀጥ ህዝብ እንዳለ ዛሬም ምስክር ነው ማለት ነው። ዛሬም ምስክር ነው። ስለዚህ የተያዘ ሰይጣን
ሐቅ ይመሰክራል። ያልተያዘ ሰይጣን ደግሞ ይቀባጠራል እስኪያዝ ነው። ከተያዘ በኋላስ ውጣ ሲለው በኢየሱስም ወጣ። አሁን ማነህ አንተ ምንድነህ ብሎ ማናዘዝ አለበት ቅዱስ ጳውሎስ? ኦልሬዲ ማን እንደሆነ ተናገረ እኮ። አስመሳይ እንደሆነ፣ ቡዳ እንደሆነ፣ የገበያ ድግምት እንደሆነ ራሱ ተናገረ መንፈሱ። ስለዚህ የመንፈሱ ባህሪ፣ ጸባይ፣ ማንነቱ፣ ሁሉ ነገሩ ግልጽ ሆኖ ታየ ማለት ነው። ለዚህ ነው የትርፍ መንፈስ ተብሎ የተጻፈው። ምን አይነት ሰይጣን እንደሆነ አባቶቻችን የጻፉልን ለዛ ነው። ለዚህ ነው ዛሬ እኛ ጠቋራ፣ ዳልሞቴዎስ፣ ሰንገላ፣ ፋብኮ፣ ፈደመና ምንድን ናቸው? ታየ ከራማ፣ ራሄሎ፣ ሻምበሶ ምንድን ናቸው? አይነ ጥላ፣ ቡዳ፣ ዛር ምንድን ነው እያለን እንዘረዝረዋለን። ምን እንደሆነ የሚሰሙ እናቶች አሉ፣ የሚያመልኩት የነበሩ ባዕድ አምልኮ የሚያመልኩ የነበሩ እናቶቻችን ይህን ልክ ሲሰሙ ምን ይሆናሉ? አይ የእናቴ አባቴ ከራማ እያልኩ ሳመልከው ለካ አጅሬው ነው እያሉ ምን ያደርጋሉ? ንስሐ ይገቡበታል። ጠባቂ መልአክ መስሏቸው የነበረው በሙሉ ንስሐ ይገቡበታል። ለዛ ነው የሰይጣን ቃለ መጠይቅ ያስፈልጋል የተባለው። እና እንቀጥለው እስቲ። ያለ እግዚአብሔር ፈቃድ ለምንድን ነው በሰዎች ላይ ታድር ዘንድ እንዴት ምክንያት አገኘህ አሉት። ሰይጣንም ሰው አለ ሲመልስ፣ ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስ ስም የሚጠራ በንጽህና ሆኖ የክርስቶስን ስጋና ደም በሚቀበለው ላይ ለማደር ስልጣን የለኝም አለ። እንዴት ደስ ይላል! እሺ አሁን የተናገረው ትክክል ነው አይደለም? ልክ ማቴዎስ ወንጌል ላይና ማርቆስ ወንጌል ላይ ምን አሉ? ኢየሱስ ክርስቶስ በዛ መንደር ሲያልፍ የዳዊት ልጅ ሆይ እባክህን አታሳደን፣ ጊዜያችን ገና አልደረሰም፣ አንተ የእግዚአብሔር ልጅ እንደሆንክ አውቀናል፣ የሕያው እግዚአብሔር ልጅ ነህ እያሉ ሰይጣናቶች መሰከሩ ይላል። ምስክርነቱ ንግግራቸው ውስጥ ሐቅ አለ። ግን ጊዜው ገና ስላልደረሰ ጌታ ተሰቅሎ በመስቀል እግር ስር የሚቀጠቀጡበት ጊዜያቸው ገና ስላልደረሰ ዝም በሉና ውጡ አላቸው ይላል። ዝም በልና ውጣ አለው ይላል። እዚህ ጋር ይሄ መንፈስ ዝም በልና ውጣ የተባለው ሳይጠየቅ ስለቀባጠረ ነው። ስለምን? ስለ ድነት ጉዳይ እንጂ ሊፈውስ አስበው አልነበረም። ራሳቸውን የቀባጠሩት ና ብሎ ሊፈውሳቸው ሰብስቦ አይደለም። መንገድ ላይ ነው። መንገድ ላይ መናፍስቶቹ ምን ሆነው ነው ሲለፈልፉ ስሙን መልኩን ሲያዩት በዛ ሲያልፍ ሲያዩት ደነገጡ። አታሳደን ሲሉት ጊዜ የዛን ሰዓት ምን ሆኑ? ዝም በልና ውጣ አለው ጌታ። አይሁዲዎች የሆነ እንዲሰሙት ያልፈለገው ጉዳይ አለ። ይሄ ነው እንደሚሰቀለው? ሆን ብሎ ነው እንደሚሰቀለው? ስለዚህ የሚሰቀለው ሆን ብሎ ከሆነ እኛም አንከሰውም፣ አንገርፈውም፣ ምንም አንለው ብለው እጃቸውን እንዳይሰበስቡ በሱ መገረፍ እኛ ስለምንድን ዝም በልና ውጣ አለው ነው የሚለው መጽሐፍ ቅዱስ። በደንብ አስተውሉ። ዝም ብሎ ማንም ቄስ ተነስቶ ዝም ብለው ውጣ ብሎታል እየተባለ አይደለም። ይኸው አባ ጳውሊ ደግሞ ኢንተርቪው እያደረጉት ነው። አባታችን አባ ጳውሊ የካቶሊክ አባት ናቸው እንዴ ወይስ የጴንጤ አባት? የኦርቶዶክስ የተዋህዶ አባት ናቸው አይደለም እንዴ? እንደሳቸው ያለ ብህትውናን ያጸደቀ አባት የለም። አባ ጳውሊ ማለት የምናኔ አባት ናቸው። አባ እንጦንስ ደግሞ የምንኩስና አባት ናቸው። አባ መቃርስስ ይህንን ብህትውናና ምንኩስናን ያጠናከሩ አባት ናቸው። አባ መቃርስ እነዚህ አባቶች ላይ ሰይጣን እንዴት እንደበረታባቸው በደንብ ነው የምናየው። እንደዚህ አይነት ውይይት መወያየት አለብን ብዬ አስባለሁ። በነገራችን ላይ እንዲህ አይነት ቪዲዮ በማስተምርበት ሰዓት በደንብ ሰው እንዲማር እናንተም ሼር አድርጉ። 1048 ሰው አየር ላይ ይታየኛል። 996 ሰው ነው ላይክ እያደረገ ያለው። ስለዚህ 1000 ሰው ማነው 100 ሰው ይቀራል ማለት ነው አይደለ? እና አግዙ። እንዲህ ይላል፣ ሰይጣንም በእግዚአብሔር ሕግ ጸንቶ ሳለ እንዴ ስሙን ሁሉ ጠራ እኮ እግዚአብሔር ብሎ ስሙን ጠራ። ሰይጣን ስሙን ለመጥራት አይጨነቅም እንዴ። በስመ አብ ስለው ከኔ 40 ክንድ ይርቃል። ያንተ በስመ አብ ይኸው እዚህ ጋርም ተብሏል። በስመ አብ በወልድ በመንፈስ ቅዱስ ስም በሚጠራ በንጹህ ልቦና ሆኖ የክርስቶስን ስጋና ደም በሚቀበል ላይ ለማደር ስልጣን የለኝም አለ። ኢየሱስ አለ፣ ክርስቶስ አለ፣ ንጹህ ስጋና ደም አለ፣ አብ ወልድ መንፈስ ቅዱስ አለ፣ እግዚአብሔር ብሎ ጠራ። ስለዚህ ሰይጣን እንዳንተም እግዚአብሔር ብሎ መጥራት ይችላል። ዋናው ጉዳይ በእምነት መጥራት ነው የሚያቃጥለው። አንተ በእምነት ሆነ ስትጠራው ነው። ለዛማ በፕሮቴስታንት አዳራሽም በሌሎችም በብዙ አድቬንቲስትም ኦንሊጂሰስም መሰረተ ክርስቶስም ምናምን ኢየሱስ 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 ይላሉ። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይወርስም ከልባቸው አይደለም የሚጠሩኝ ብሏል። ኢየሱስ የሚለው ስም በራሱ ኃይል የሚኖረው በጾም በጸሎት በስግደት በእንባ በትክክለኛዋ የተዋህዶ እምነት ውስጥ ሆናችሁ ስትጠሩት ነው። አጋንንት ስሙን አትጥሩብኝ የሚለው ይላል አይደለም። ስሙን መስቀሉን ማየት የማይፈልግ እንግዲህ አስቡት። መስቀሉ ደሙ የፈሰሰበት ነው፣ የራቀ ነው፣ ከሰው አካል የራቀ ነው፣ የሆነ የተመሳቀለ እንጨት ነው። ግን በመስቀል ላይ ሆኖ ስላዳነ ማለት ነው። አሁን እዚህ ጋር ሰይጣን
እኔ በእንደዚህ አይነት ሰዎች ላይ ማደር አልችልም። ወልድ በመንፈስ ቅዱስ ሰዎች በስሙ በተቀደሱት ላይ የእግዚአብሔርን ሕግ በሚጠብቁ ጸንተው በሚጠብቁ ሰዎች ላይ ማደር አልችልም። ይህ ምን ማለት ነው? ስጋ ወደሙ የሚቀበሉ ሰዎችም ይጮሃሉ አይደለ? የእግዚአብሔርን ስም የሚጠሩ ሕጉንም የሚጠብቁ ሰዎችም ይጮሃሉ። አጋንንት አለባቸው። ስጋ ወደሙ የተቀበሉት ብቻ አይደለም፣ በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ሰዎችም ይጮሃሉ። ምን ማለት ነው ታዲያ እንደዚህ ብሎ ሲናገር ሲባል በእምነት ሆኖ ማለት ነው። የሚፈጽም ሰው እኔ በሱ ዘንድ የተንበረከኩኝ የተዋረድኩኝ ነኝ ግን አለ። ከዚህም በኋላ የሚያስትበትን ሁሉ ነገረው ይላል። እንዴት አድርጎ እንደሚያስት እሺ፣ እንዴት የምታስተው? በዚያም ጊዜ የሰይጣን መልኩ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ ይላል። በጣም ይገርማል። በደንብ አስተውሉ። በጣም ብዙ ነገር የተናገረው አሳጥረውን አባቶች ጻፉት። ከዚህም ነገረው ነው የሚለው። በአጭሩ አደረገው። ምን ምን እንደሆነ መዘርዘሩ ይከብዳል። ስንክሳር ላይ በነገራችን ላይ አጥሮን ያለው ለምሳሌ አቡነ ተክለ ሃይማኖት በ24 ገብታችሁ ያረፉበትን ወር ላይ ገብታችሁ ብታዩ ገድሉ በጣም ትልቅ ነው። ገድሉ ሁሉንም ገድሉን አልጻፉትም፣ አሳጥረው ትንሽ አድርገው ነው የጻፉት። አባ ጳውሊም ታሪክ ሌላ መጽሐፍ ላይ በሰፊው ተጽፏል። እንዲያውም ማህበረ ቅዱሳን ራሱ ከምን ገዳም ጋር ነው? ከምን ስላሴ ነው? አንድ ማህበረ ስላሴ የሚባል ገዳም አለ። ከእሱ ጋር በመተባበር ከሴጣን ጋር የተደረገ ቃለ ምልልስ ወይም ቃለ መጠይቅ የሚል መጽሐፍ አሳትመዋል። በእነሱ ሲሆን ኢንተርቪው ማድረግ ይፈቀዳል። በልብ ወለድ ሲሆን እንዴት ነው ሰው የምታስተው? መናፍቅ የምታደርጋቸውስ እንዴት ነው? እንዴት ነው የምታሳስታቸው ብለው ጠይቀውት በልብ ወለድ መልክ ቢሆንም ጽፈውታል። አያችሁ፣ ኢንተርቪው ሲሆን በእነሱ ይፈቀዳል፣ በእነሱ እርግማ ሲሆን ግን አይፈቀድም። እና ሁሉም መርጦ አልቃሽ ነው፣ መርጦ አልቃሽ ነው ሁሉም። እሺ ወደ ዋናው ጉዳይ እንምጣ። ወዲያው እንዲህ ይላል፣ ከዚያም በኋላ የሰይጣን ተለውጦ ይላል። ምን አይነት መልክ ነበረው? እንደ ሰው አልነበረ? እንደ ሰው ነበረ። መጀመሪያ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ። አባ ጳውሊን ያየው ባይዘው ዲያቆኑ አላየም፣ ለተፈቀደለት ነው። ወዲያውኑ ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። ማንን? አባ ጳውሊን። የሰይጣኑ እሳታዊ ነበልባልና የሚያስፈራው መልኩ አባ ጳውሊን ሊጎዳው ሁሉ ነበር። የበቁ አባት ናቸው አባ ጳውሊ። የበቁ አባት ሆነው በዚህ ልክ እሳቸውን ምን አድርጓቸው ይሆን? የእግዚአብሔር መልአክ ይላል ወዲያውኑ ይላል ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። ምን ብሎ ነው ያጽናናው? ወድቆ ሊሆን ይችላል፣ ልቡን ስቶ ሊሆን ይችላል አባ ጳውሊ፣ ወይ ደግሞ በጣም በቃ የሆነ ደንግጦ ሊሆን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለውም ሊሆን ይችላል። ግን መልአኩ ወርዶ እስኪያጽናናቸው ድረስ አባ ጳውሊ ምን ሆኑ? እንደዚህ ብሎ መዘርዘር ነው ያለብን። ትምህርቱ ዝም ብሎ አንብቦ መለያየት ብቻ አይደለም። አባ ጳውሊ ምን ገጠማቸው? ምን አይተው ነው? ሰይጣን ላይ ምን ተክዘው ነው? በሰይጣን ስራ ነው የሚተክዙት? ሰይጣን እኮ ክፉ ነው። ሰው ኃጢአት ቢሰራ ኖሮ ነው። ከላይ ግን ምን ብያለሁ? ከዚህም በኋላ የሚያስትበትን ሁሉ ነገራቸው ስለሚል ሰው እንዴት በሰይጣን እንደተሰናከለ አዝነውም ተክዘውም ልባቸው ዝሎባቸው ነበረ ማለት ነው። ብዙ ነው ያወሩት ማለት ነው። ምናልባትም ሌሊቱ ሙሉ ሊሆን ይችላል፣ አይታወቅም። ብዙ ነገር ነው የተነጋገሩት እና ከዛስ አጽናናቸው አባ ጳውሊን። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ ይላል ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን ወይም በናይት ክለብ ውስጥ ያሉትን አጠፋቸው። ከ5 ወንዶችና ከ5 ሴቶች በስተቀር አልተረፉም። ማን ናቸው እነዚህ 5 ወንድና 5 ሴቶች? 5 ቆነጃጅት። ምናልባት እነዚህ ሴቶችና ወንዶች ምን አድርገው ይሆን? ከናይት ክለብ ወጥተው ይህንን ኢንተርቪው እያዩ ያሉት ይሆኑ? ወይኔ ሰይጣን ነው እንዴ ይሄ ነገር ምንድን ነው እያሉ ያሰቡ ሰዎች ይሆኑ? አይታወቅም። እስቲ እንስማ። በውሽባ ወይም በናይት ክለብ ውስጥ ያሉት በእሳት በሚነድበት ቤት ውስጥ ያሉ ሰዎች እግዚአብሔር መቅሰፍት አወረደበት። ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤቱ ላይ አጠፋቸው ይላል። መብረቅ ነው የወረደው፣ እሳት ነው የወረደው፣ ድኝ ነው የወረደው። እሳት ነው ቤቱ ራሱ። እግዚአብሔር ብቻ ቤቱን አጠፋው ይላል። 10 ሰዎች ተርፈዋል። አባ ጳውሊም ለምን እንዲህ ታደርጋቸዋለህ አሉት። ማንን? ሰይጣንን። ከሰይጣን ከሚጠይቁ ለምንድን ነው እሳቸው በጸጋቸው እንግዲህ በቅተዋል አይደል? በጸጋቸው ለምንድን ነው ይሄን ማወቅ ያቃታቸው? ያውቁታል። ወይም ደግሞ ባያውቁትም እንኳን መጠየቅ ምን አስፈለገ? አንተ ርኩስ ዞር በል ከጠገቤ ሂድ ሲኦል ግባ አይሉትም?
ዝም በል እናውጣ፣ እንዲሁ ደግሞ ፊት ምን ይመስላል ሂድ ከዚህ አመዳም ብለው አያባሩትም? እንዲያወራ ለምን ፈቀዱ? 10 ሰው እያዳመጠ ነበረ። 5 ሴትና 5 ወንድ እዛ ቦታ ቆሟል ማለት ነው። ዲያቆኑ አለ እየተማረ ነው። ሰይጣኑ አለ እየተናገረ ነው። አባ ጳውሊ አሉ። እሳቸውም ሰይጣን እንዴት እንደሚያሰናክል እየተማሩ ነው እኮ። መምህር ግርማ፣ አባ ዮሐንስም፣ ቀሲስ ሄኖክም ሌሎችም የሚያጠምቁ አባቶች፣ ጸጋ ያላቸው አባቶች ሰይጣን የሚሰራውን እየሰሙ እኮ እነሱም ይማራሉ። እችማ ለእኔም ትምህርት ናት እያሉ እኮ ይማራሉ። እኔም ሁላችንም እንማራለን። ስለዚህ 10 ሰዎች እዛ ቦታ ላይ 5 ሴትና 5 ወንድ ከመቅሰፍቱና ከጥፋት የተረፉት እያዳመጡ ስለሆነ ምን ብለው ጠየቁት? ድጋሚ ጠየቁት። አባ ጳውሊም ለምን እንዲህ ታደርጋቸዋለህ አሉት። በየወሩ አንዲት ቀን አለ ሰይጣን ሲመልስ፣ ኢንተርቪው የሚገርም እኮ ነው። በየወሩ አንዲት ቀን ወደ ውሽባ ወደ ናይት ክለቡ ወደ ጭፈራ ቤት እየገባን አለ። አጋንንቱ ነው እንግዲህ በስጋ ለበስነት አለ የሚያወራው፣ ሁለቱም ናቸው የሚያወሩት። እየገባን ከሚስቶቻችን ጋር ተድላ ደስታ እናደርጋለን። እንድናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባቸዋን ሴት ማን እንደሆነች የማናቃትን ሴት ይዘን እንተኛለን አሉት። ማን? አጋንንት። አባታችን አባ ጳውሊ 5ቱን ሴትና 5ቱን ወንድም እየጠየቁ ነው አባቶቻችን እንዳዘዙን። ስለዚህ አጋንንቱ ምን እያለ ነው ማለት ነው? ከሰው ጋር ተቀላቅሎ እያወራ ነው። ዘር ነው ማለት ነው። ከዛ ቦታ ላይ ከአጋንንት ጋር ተዳቅሏል ማለት ነው። የጠየቁት ማንን ነው? ሰይጣንን። ኢንተርቪው እያደረጉ ያሉት እየመለሱ ያሉት ማለት አጋንንትም ጭምር ናቸው። እዛ ቦታ ላይ ሰዎቹ ላይ ሆኖ አጋንንቶችም እየለፈለፉ ነው እያሉ ለምን እንዲህ ታደርጋላችሁ? ልክ እንደ መምህር ግን ማስቡት። እየቀጠቀጡት በመስቀልም ሊሆን ይችላል፣ እግዚአብሔር በሰጣቸው ጸጋ ሊሆን ይችላል። አንበርክከው ጸበል ያጠመቁ ወይም ደግሞ አጋንንት እያስወጡ እየፈወሱ ነው ማለት ነው። እነዛን 10 ሰዎች እንደዛ ብላችሁ አስቡ። ከዛ መብራት እንዲህ ይላል፣ ከሚስቶቻችን ጋር ተድላ ደስታ እናድርግ፣ አባቶቻችን አዘዙን፣ በሩንም ዘግተን መብራታችንን አጥፍተን። መብራት ጠፍቶ እንግዲህ ብዙ ጊዜ ሩካቤ በሚደረግበት ሰዓት መብራት ጠፍቶ ስለሚተፋፈሩ ይባላል አይደለም። ግን የአጋንንት ስራ የጨለማ ስራ ስለሆነ ነው። ወሲብ ማድረግ አይደለም ባይዘው ሩካቤ መፈጸምን ሳይሆን የጨለማ ስራ ያልኩት እሱማ የተባረከ እንዲያውም ሰው አዳምን ብዙ ተባዙ የተባለበት ጉዳይ ነው። ብዙ የተቀደሱ አባቶቻችን የተፈጠሩት በሩካቤ ነው። የተቀደሰ አልጋ፣ የተቀደሰ መኝታ በቅዱስ ጋብቻ ላይ ከሆነ ማለት ነው። ግን እዚህ ቦታ ምንድን ያለው? ሁላችንም ልብሳችን አውልቀን እርቃናችን ሆነን መብራት አጥፍተን ማን እንደሆነች የማናቃትን ሴት ወይም ማን እንደሆነ የማይታወቀውን ወንድ ስበን በጨለማ እየተደናበርን ሩካቤ እንፈጽማለን። እናት ከልጇ ጋር፣ አባት ደግሞ ከልጁ ጋር ወይም ከእህት ጋር፣ እህትና ወንድም ሊገናኙ ሁሉ ይችላሉ ማለት ነው። እንዲህ እናደርጋለን። ይሄ አባቶቻችን ሕግ ነው አለ። የአባቶቻቸው ሕግ የዛር መንፈስ ሆኖ ወደ ልጆቹ አልፏል ማለት ነው። ከየት የመጣ? ከጥንት ጀምሮ እንደ አባቶቻችን እንታዘዛለን እናደርገዋለን አሉ። ስለዚህ አባቶቻቸው ምን አዘዋቸዋል? የዛር መንፈስ ትእዛዝ አዘዋቸዋል። ዛር ማለት ይሄ ነው፣ የዝሙት መንፈስ ትእዛዝ። ለምሳሌ የአንተ አባት ወይም የአንቺ አባት ይህን ትምህርት የምታዳምጪ ያኔ የዛሬ 30 ዓመት ከሚስት ጋር በሚተኙበት ሰዓት ሀፍረተ ስጋቸው አልቆም ብሏቸው፣ ቀጥታ ነው የማወራው፣ ደብተራ ጋር ሄደው ስልፈተ ወሲብ አሰሩ፣ ወይም ደግሞ ሌላ ችግር ይኖርባቸዋል። ከዛን ጊዜ ጀምሮ ጎበዝ ሆኑ ማለት ነው ከሚስት ጋር በመተኛት። በምን ኃይል? በአጋንንት ኃይል። አጋንንት መጥቶ የሚፈልጉትን አይነት ስሜት ሰጣቸው። መስተፋቅርም ሊሆን ይችላል፣ ሌላም ስሜት ሊሆን ይችላል፣ ሰጣቸው። ልጆቹ የማን ልጆች ናቸው ታዲያ? የአጋንንት ልጆች። ለምን? ጥያቄ ያቀረቡት ሄደው ስልፈተ ወሲብ ማሰራት የፈለጉት አጋንንት ጋር ነው። ደብተራ ጋር፣ ስርማሽ ቅጠል በጣሽ ጋር ነው፣ ኮኮ ቆጣሪ ጋር ነው፣ ድግምተኛ ሰው ጋር ነው። ስለዚህ እነዚህ አባቶች የወለዷቸው ልጆች ምን ያላሉ? የግል ወሲብ ይፈጽማሉ፣ ፖርኖ ቪዲዮ ያሉ፣ ሰይጣኑን ያዘምኑታል። አባት ላይ ሆነው ከሚስት ጋር ብቻ መተኛት ነበር የፈለገው። አሁን ግን ከሚስት ውጭ ብዙ ቦታ ላይ እንዲተኙ ይሆናሉ። ልጆች ያመነዝራሉ። ምናልባትም አባትየው አመንዝራ ከሆነ እዛም የሚል ከሆነ እናትየውም እንደዛ ከሆነች በቃ ውሽማ ያበዛች እናት ከሆነች ልጆቿም ልክ እንደዛው 5ም 4ም ልጅ ትውለድ፣ የ4ም ልጆች አባት የተለያዩ እንዲሆኑ ለማድረግ ትችላለች። መንፈሱን ግን መቆጣጠር አትችልም። ያ ነው ትልቁ ችግር። እዚህ ጋር እንዲህ ይላል፣ ከእናንተ ውስጥ ይላል ከእናንተ ውስጥ ልጁን ወይንም እህቱን እንዴት ያውቃል አላቸው ይላል አባ ጳውሊ። ከእናንተ ውስጥ ከዛ ካሉት ውስጥ ልጁንና እህቱን እንዴት ያውቃል? ያ ማለት ከልጁ ጋር ሊተኛ ይችላል አባት።
ከእህቱ ጋር አንድ ወንድም ሊተኛ ይችላል ማለት ነው። ከዛ መንፈሱ መልሶ ምን አለ? አጋንንቱ እንደ እንስሳ በመሆን እንጂ ማወቅ የለም አሉት። እንደ እንስሳ በመሆን እንጂ ማወቅ የለም። በቃ እንደ እንስሳ ዝም ብለው ይወስባሉ። ክብራቸው በነውራቸው ነው። ግን የሄሮድስ ቤተሰቦች ናቸው፣ የቤተ መንግስት ቤተሰቦች ናቸው። ልክ ቦሄሚያን ግሬቭ የነዚህ የሰይጣን ማህበርተኞች ኢሉሚናቲ የሚባሉት በዛ ውስጥ ሩካቤ ወሲብ እንደሚፈጽሙት ከአፍሪካ በማደጎ ሰበብ በህፃናት በኤንጂኦ ሰበብ ህፃናት ይሄዱና የ5 ዓመት የ10 ዓመት ምናምን ልጆች ይሄዳሉ። በሶስት አይነት መንገድ መስዋዕት ሆነው ይቀርባሉ። አንደኛ ቀጥታ እሳት ውስጥ በመወርወር መስዋዕት ያቀርቧቸዋል። ቦሄሚያን ግሬቭ የሚባል ገብታችሁ ብታዩት ብዙ ጉድ ነው የምታዩት። ቦሄሚያን ግሬቭ ወይም ደግሞ የቦሄሚያን ጫካ ውስጥ ያለ የመቃብር ስፍራ ላይ ያለ የአምልኮ ቦታ ማለት ነው። መቃብር ስፍራ ግሬቭ ማለት መቃብር ነው። እና አንደኛ እሳት ውስጥ በመወርወር፣ ሁለተኛ ደግሞ በቢላ አርዶ መስዋዕት በማቅረብ ህፃናትን እኮ ነው፣ ከአፍሪካ የሚሄዱትን ህፃናት እኮ ነው። ሶስተኛ ደግሞ አስገድዶ በመድፈር በማይገባበት ቀዳዳ ህፃናትን አስገድዶ ደፍሮ ሲያለቅሱ ምርር ያለ ለቅሶ ሲያለቅሱ እሳት ውስጥ ይወረውሯቸዋል። ወይም ደግሞ ወደዛ በቃ እንደ ምግብ በሉት። ሲጋራ ጭሶ ጫፍ ላይ ሲደርስ ይወረውሯል እንደማለት ነው። እንደዚህ ነው የሚያደርጓቸው። እነዚህ ማን ናቸው? የሄሮድስና የፈርዖን ወይም ፋራህ የሚባሉት ዘሮች ናቸው ማለት ነው። የነገስታት ዘሮች በጅምላ ወሲብ የሚፈጽሙ ህዝቦች ናቸው ማለት ነው። አባታችን አባ ጳውሊ እንድንወያይ ምክንያት ስለሆኑ ስማቸው በረከታቸው ይደርብን እና ማን ያውቃል? አናውቅም አሉ። እንደ እንስሳ እንሆናለን እንጂ ማንም ይሄን አያውቅም። ከልጁ ጋር ወይም ከእናቱ ጋር ሊተኛ ይችላል። ከዚህም በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስን ሃይማኖት አስተምሮ የክርስትና ጥምቀት አጠመቃቸው። ማንን? እነዛን 10ሩን ሰዎች እዛ ቦታ ላይ ያሉትን አጠመቃቸው። ስጋውና ደሙንም አጠመቃቸው እና ስጋውና ደሙንም አቀበላቸው። የት? በቦታው ላይ ባለ ቤተክርስቲያን ማለት ነው። ከዚህ በኋላም ወደ በዓቱ ተመልሶ ገድሉን በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። እንግዲህ እንደዚህ አይነት ጽሑፍ ተጽፎ በየትኛው መጽሐፍ ላይ ነው አጋንንትን አናግሩ የሚለው ይላሉ ትዕቢተኞቹ። ሊያውም የጠመጠሙት ሊያውም የሚቀድሱት እኮ ናቸው እንደዚህ የሚሉት እኮ። ይሄን ኢንተርቪው የት አድርገውት ነው? መቃቢያን 3ን የት አድርገውት ነው? ማርቆስ ወንጌል ምዕራፍ 5 የት አድርገውት ነው? ኧረ ገና ስንት ገድል አመጣላችኋለሁ። ስንት ገድል፣ ስንት ድርሳን፣ የአዋልድ መጽሐፍቶችን ጉድ ነው ማመጣላችሁ። ታዩታላችሁ። ቁጭ ብለው አባታችን አቡነ ዜና ማርቆስ ሲያናዝዙት፣ ቅዱስ ክርስቶስ ተምራ ሰይጣንን ስታናዝዘው ታያላችሁ። ኢንተርቪው ስታደርገው እንዴት ነው አታናግሩት የሚባለው? ሰይጣንን እግዚአብሔር ይዞት በደንብ ነው የምናስለፈልፈው።